ቡላላ እናቴ ገራል በቪዲዮ ነው የተጨጨ አረ ይኸውልህ እግዚአብሔር ይኸውልህ ስርስር ላይ ያለው እንዴት እንደተቀመጥኩ እንዴት እንደደከመኝ ምንድነው አሁን ውስጥ የሚያል አስበው መጀመሪያ ቆይ እንዳታወራ አሁን ያለውን ነገር ዝም ብለህ ሳል ችግርህን ምናምን አስብና ከዛ በጭወት አውጣው ቆይ እንዳትነፍስ እንዳትነግረን አንድ ሶስት አራት አምስት ምናምን እውነቱ ከልቡ እኔ ራሱ ላግዝ እናቴ ጡት ጉድጓሳ ይለዋል ቢላል አግዥ በእናትህ እኔ ራሱ ቆጠርኩ ችግሬን ከሱ ጋር አብዲሻ እንደምታው በላት አብዲ ግመል እየመለሰ ነው። አብዲ አንዴ ልጨርስ አንዴ ሳልጨ ወላሂ አላድርም ዛሬ ሞታል የዛሬ የተለየ ነው። ብዙ ኢትዮጵያን የወደደው ፕሮግራም ብሶት ያላችሁ ግቡ እንደ ጉዱ ካሳ እንደ አብዲሳ። አው ግን ቀውጥ የሆነ ጩኸት ነው የምንፈልገው፣ ዝም ብሎ እንትን አይደለም። ቅልት ያለ ጩኸት። እስቲ ጃፒም ሲመጣ ይፈልጋል። እኔ ልክ ግን መጣን እስካሁን ጅቦ ያንተን በፍጹም ቪአይፒ እናስ እስካሁን ያንተን የሚያክል የጮኸ ሰው የለም። እንትኑ እኮ ነው አካውንቴ ሊዘጋ ላስተዋሪንግ ሰጠኝ። እሱን ነው በደንብ ያስታወስኩት። ጅቦ ሰላም ነው ብሎ ጅቦ እንዴት ነህ መልክ? የት ነው መልክ? ማን ብሎ? እኔ ነኝ። ሰላም እያለች ነው ጁጄ። እንዴት ነህ? ሰላም ነን። ህዝቡን እያስጠኩ ነው ብሎ ይጩ ህዝቡ ቡላላ የጮቱ መንስኤ ምን እንደሆነ ገብቷል? አልገባኝም። እኔ እንደመጣው ሲጮህ ነው ያየሁት እኮ። ምንድነው ምክንያት አለው? መንስኤ ካለው ማሳሰርከኝ። ግጭት ሰዓት እኮ ነው ገና አሁን የገባኝ። በዚህ ሴትዮ ከሆነ እቺ ሴትዮ ሙዚቃ በጣም የከፈተች አስቸግራ ነው እየተከፈተች። በሷ ላይ ከመጫወት ከሆነ ጎሮሮክ ይዘጋል። እንዳቸው ኢትዮጵያ ያለ ሰው ወደ ነገር ያለ የታሰረች ቡላላ ቤቷን አውቀዋለሁ። እንትን መጫሪ ሰላም የጩኸት ፕሮግራም። እኔም አንዴ ብሶት ስላለብኝ ብጮ ደስ ይለኛል ከተፈቀደ። ቀውጠዋል። ይደገም ጃፒ ሶስቴ ነው ሁለት ይቀራል። ሰማ ከመግባቴ በፊት 8 ጊዜ ጩኬ ስሜቱን ሳያውቆይ ለምን አብረን አንሞክር? ጉዱ ካሳ መስሎ እንደታስ አብዲሻ ያለውን ሰምተሃል? ጃፒ አራውን የመጣሁት ምን አለ? ወላሂ ሳልጮህማ እንዳትወጣ ግመሎችን እያስገባ አንዷ ግመል አስቸግረው እኮ ነው። ወይኔ አሁን እኔ ስማ ወደ ጫካ ውስጥ ምናምን ራሱ ሄጄ እንደዚህ ብጮ አንተ እንዴት ቅልል የሚል ነገር እንዴ? ምን ሆነ ነው? ስንቱ ጮኸ የኔ
ያኔ ሌሎቻቸውን እኔን እያያችሁ ኧረ ጃፒ እንደኔ ቀለል እንዲላችሁ ዛሬ የምጠጣው ሁሉ አይመስለኝም። በቃ ወጣልኝ። ጃፒ ረካባል። የምትኖሪበት ቦታ ለጩኸት ይመቻል? አዎ ይመቻል። እሺ፣ ግን በስነ ስርዓት ነው የምትጮይ። ጩኸት፣ ትክክለኛ ጩኸት ካለብሽ ጩኸት የታባቱ እሺ ይማይመስብሻል። እግዚአብሔር ነው ያወጣሽ። ጮሽ ነበር ይሄ እኮ የጩኸትን ጉርጉሮ እኮ ነው። አይሆንም። ሪያሊቲ ሲደክመው የሚለውን ትያለሽ ነው የምለው ወይ ነው የምለው። በስነ ስርዓት እናቴን በስነ ስርዓት በቃ መጮህ ካለብህ በስነ ስርዓት። ነገረኛ አልቃሽ ነው የምትመስሉ ነው እኮ ዳርቹ ካፊ ነው አለ አይደል? ሌላ ስንት ጅቦ ሽልማቱ የኔ ነው ዛሬ ማንም አይበልጠኝ። ገራሚ የሆነ ጨዋይ ላስገባልህ። ቆይ አንዴ ቅድም የጮቹ ጩኸት የታለች? ቆይ ቦንቱ ምናምን የምትለውን አስገባት በእናትህ። ዋንፊ ቦንቱ ነው ምናምን ኧረ ቅድም አይመራትም። እንደ ጉዱ ካሳ ጮህ የለም እናቴን ጉዱ ካሳ በስትክክል ቆጥሮ ችግሩን ቆጥሮ ድህነቱንም ነው በዛው ያወጣው። እንዴ ተቀልዳለን። ሸራ አድርጌለታለሁ ለቡላላ እኔ አለው እኮ ጉዱ ካሳ። አዎ መጣች እህታችን ቦንቱ ወይ ቦታው የማይመች ከሆነ መጮህ የለብሽም፣ ግን የሚመች ቦታ ከሆነ በደንብ ጩይ። ኧረ ጮኬ ይውጣልኝ። ኧረ አይደለም ጩኸት አይደለም እናቴን ጩኸት አይደለም ሲሆን ያስታውቃል። ተጨርሰው ቆይ እስቲ ኖ ቤቱ ያስተጋባል። ኧረ ቆይ እሺ ቀጥ እና ከቤት ልውጣ። ከስራ እንዳትባረሩ ግን እኔ ነገር ያቸው ስራ ለተነክ ይቆጥሩት። ይሄ ጩኸት አይደለም እናቴን ጩኸት አይደለም። አንድ በደንብ የሚጮህ ሰው ላስገባላችሁ። አንድ በጣም የሚጮህ ሰው አሁን ብዙ ችግሮችን የተጋፈጠ ነበረ። ጃፒ ቆይ ጩኸትሽ ልክ አይደለም እናቴን ልክ አይደለም። ያው ብዙ ቦታ ላይ ችግሮች በስቶቤጅ ተከራከረ ነበር። እኔ ገባና ጃፒ ጮህ እስኪ ትጮሃለህ ወንድሜ? የትም ቦታ አይደል እንዲያፈ የምከፍተው ጮህ እዚህ ተው ይሄን ከብታ ሰጥተው እባክህ ቡላላ ምን ሰው ምን ታስገባለህ? ይሄ ሊጮህ BMW ለመዶና ሽርጡን አድርጎ ይዞ ምን ያደርጋል? ይሄ ቢጮህም አይወጣለትም ውስጥ ያለው ክፋት። ማርታ አራባላው ለመጮህ እናቴን ማርቲ አራጅባ አብዲ እንደረሳ ይሄ ያመቻል። ማርታ አንዴ እኔ ወላሂ ላዚም ሳርጮ ጅቦ አንዴ ቆይ አብዲ እዚህ ጋር ነው የሚጮህ። ኦኬ አንዴ ልጮና ልውጣ። እሺ ደግሞ ለመጮህ ማን ብሎኝ? እሺ ኦኬ አይ ያው ይመቻል ብዬ ነው። ቆይ አንዴ ሰው ስላለ ሃይኪንግ እያደረኩ ነው። ለዛ ነው። ቆይ ሰዎች ሰውቶችን እንዳይመጡ ወደ ውስጥ ገባ ብለሽ ፈረንጅ እኮ የተለመደ ባህሪያቸው እኮ ነው መጮህ። እሺ ኧረ ዝም በል ይጮሃሉ እንደ ፈረንጆች እንዴ ምን ሆነ ነው? ባህር ዳርቻ ጫካ ውስጥ እየገቡ ይጮሃሉ። አታለቅስ። የኛ ዘሮች ፈረንጆች ለምንድን ነው የማይጮሁት? የቶች የካናዳዎች ነው እንግዲህ የምጮህ። የካናዳዎቹ አይጮሁም። ማርታ ኔትወርክሽ ራሱ ስሎ ነው መሰለኝ። ምን መጣብኝ? ኧረ ኦኬ
በደንብ ነው። የሆነ እንስሳ ከኋላ ሲመጣ የታየኝ ነው። ውሻ ይዛለች እንዴ? በስነ ስርዓት ያ እኔ መሰለ ቦታ አግኝታ እንደዚህ ነው የምትጮኸው። አታባክኝ። ይሄ ቦታ ለጨዋታ ነው። እናቴ ይሄን ቦታ ዳግም አታገኝ። አታባክኝ። ይሄን ቦታ በቃ ቀውጭ። ስለሰው ምን አገባሽ ስለሰው እንዴ? ይሄን ቦታ ቢያገኝ ደግሞ ይጮህ ነበር። ወደዚህ ልጅ እሺ ፕሮግራም ወደ ሌላ ነገር ቀየርከው። ጅቦ እንደዚህ አይነት ቦታ ሄጄ እንዴት እንደምጮህ ቪዲዮ ከፍቻ አሳያለሁ። እናቴ እግዚአብሔርን በእውነት አሪፍ ነው። ኦኬ አንዴ እሺ አዳምጧት። ተኩላ እንዳይበላሽ። ኦኬ አንዴ ናይሮት ወደ ለቅሶ ሄዳል። ታውቃላችሁ እቺማ በቅርቡ ነው ባሏ ችት ያደረገባት። ቶሎ ወደ ለቅሶ ነው የምትሄድ። አጋጣሚ ዋይቲንግ ሳረግ አየኋቸውና ልግባ ብዬ እኮ ነው ጋይስ። ማርቲ የጉዱ ካሳኒ ቤት ውስጥ እንዴት እንደሚጮህ እዩ። የጉዱ ካሳን ተመልከች። አንቺ በጣም ጥጋበኛ ነሽ። ፈጣሪ ይጠይቅሻል። ጉዱ ካሳ አንዴ ፕሊዝ። እንደቀልድ እኮ ነው ቪዲዮን አብርታ አሳይ። ራሱ ራሴን ሳልይዝ ይኸው ዝም ብዬ እንዲሁ ሳል አስታውስ። መጀመሪያ አስታውስ ችግርህን ተመልከች። አንቺ እግዚአብሔር ነው ድገም እንዴ ጩኸት ነው እንዴ? የቤት ኪራይ የቤት ጣጣ አለበት። አንቺ ጀን እንደ ታዲያ ይሄ ጩኸት እንዳንቺ ችት ተደርጎብኝ ነው እንዴ? አዲስ ዳቦ አንቺ ከነገ ወዲያ ነው የምትጮይው። ሰኞ ጃምፒ አዲስ ዳቦ መቼ ነው የምትጮይው? ልቧ ሲደርስ ነው ዳቦ ሲበላ። አረ ማርታ በእናትሽ ጩይ፣ እናቴ ትሙት። አረ ጩይ፣ አትቀልጅ። ታይ አብዲን በእናት አብዲ በእናት እንደዛው እንደዛተ እንዳይወጣ አንዴ ቆይ ይገባል። ሲጨርስ እኮ ይነግረኛል። አብዲሻ አንዴ ይጎበና አንዴ ሀቢቢ አንዴ እያለ ነው ገና። እንደዚህ ቆይቼ እናንተ ማክብራችሁኛል። ሀቢቢ አንዴ ተጫዋል። ማርታ ኔትወርኳ ደግሞ እንትን ይላል። እኔ እንጃ ግን የአሪፍ እድል ነው ብዬ ነው ማርትዬ። ገባሽ አይደለ? ከዚህ ውጭ ሌላ እድል አታውቅም። ብዙ ከስተመር አንድ ወፈር ያለ ግንድ ይዘሽ ጩይ ድብላል። እሺ ወላ ለምን ልጫ አንድ ለሰው ራሱ ደስ ሐኪም አድነው ፈወሳት። ጅሞ ሐኪም አድነው ነው ዛሬ ፈወስካት እኮ ጠቅመሻለሁ። ይመቻትና አሜን አሜን። እና እንደዛ ነጭ ሌላ ጨዋታ አለዚህ ጫካ ውስጥ ቀልዳለን። የትም ያውም በ800 ምናምን ሰው ታጅበሽ አስበሽዋል። አሁን እኮ እስቲ ችግሮች ምናምን በጮት አወጣሽው። በቃ ሰው በክራይ ቤት ይጮህ የለ እንዴ? አወጣው ካላ ይሄንን ቫይብሬት ዲልዶ ታው ማሂታ ምንድነው?
የላጨሽ ነው ያውቀዋል። ጅቦ ይሄ ጊልዶ ግን ባለ ኤሌክትሪክ ነው ባለ ባትሪ ጫካ ውስጥ ከገባ ባትሪ ነው ማለት ነው። አንተ ሰውዬ አዳሜ ተጨዋታለህ፣ መልስ የለም። የጩኸት መንስኤ ግን እየገባችሁ ነው አንዳንዶቻችሁ። ቡላላ ነው ጉዱ ካሳ ነው የሚያሳዝነው። በስነ ስርዓት አይ እውነት አያጅቦ እያስከፈርካችሁ አትቀልዷ እንዴ! እኛ ለእናንተ አዝነን አይደል እንደዚህ ተሰብስበን የምናስጨዋችሁ? ተው እንጂ አብይ አልጨረስክም። ካሁን በኋላ እንደዚህ ይሄ ያመጣኸው እንትን አሪፍ ነው። እያስከፈልክ ማስጮህ ምናምን መጀመር አለብክ። እንዴ አስጨዋለሁ። እናቴን ከፍሎ ነው የሚጨዋው። እውነትሽን እኮ ነው። ልክ ነሽ። ይኸው ጅቦ እኔ ነገ ማለት ነው መሀል መገናኛ ላይ ሂጄ እጮሃለሁ። በአንበሳ ከሆነ ከፈለክ ሜክሲኮ ወይም ቤተ መንግስት በር ላይ ብላ መታሰር ፈልገህ ነው። ይሄ ምንም አያስፈልገውም። ይሄ በነጣ መንጽሆ ብቻ ትልቅ እድል ነው። ቡላላ ብዙ ነው። ትክክል በእውነት ማንናገረው ሆኖብን ዛሬ ጅቦ ማለት ነው እንደ የምር የሰጠህን እድል ቅድም እኮ ስምንት ግመል ሲያባርር ነበር አላየሁም? እዚህ ጀበሉ ስወጣ ግመሉን ነው የማየው። በዚህ ስወጣ ለምኑ ጋር ሁሉ ልጭሁ አይ እዚህ ጋር ሰው ቢመጣብኝ ይችላል። አሁን ትንሽ ብቻ ጠብቁኝ። እኔ ልሙት እንደው እያለቀስኩ ላምጮህ እኔ ዛሬ ይውጣልኝ መጣ። ይመች ኢክራም እንጠብቃለን። ኢክራም አብዲ ቀን ነው ዛሬ ቦታ ልልቀቅ። አያጅቦ ለሌላ የሚገባ ሰው አይ ስሜት ከሆነ ትጫያለሽ በኋላ ብዬ ነው ያስገባሁሽ። ኢክሩዬ ትጫያለሽ። እኔ መቤት ቦታ ይመችሻል። ኢክራም አው ይመችኛል። እሺ በደንብ ነው የምትጮይው። በደንብ እኮ እድሉን ሰጠንሽ ኢክራም። እሺ እባክሽ እንድልሽን አታባክኝ። ቆይ ትንሽ እሺ፣ ቆይ 1-2 ደቂቃ። ለምን የማይመችሽ ከሆነ ሌላ ሰው እናስገባ። ቀይር። እሺ ክረም ሐራም አለክ ያ ቀውጭው እንጂ ምን ጥርስ ይርገፍ እኮ አልጮህም እኮ ታውቃለህ። ቡላላ ጮህ ጃፒ እኔ በሳይለንት እኮ ነው የጮህኩት። እድሌ ነው አኝክ ቻርጅ አለብኝ። ይሄ እኮ መጮህ አይደለም ማልቀስ ነው። እሺ በትልቁ አርጉልን። አሁን የገባው ማን ነው? አጅቦ ቅድም እኮ ወዲያው አባረርክ እኮ አልጮህክማ። በስነ ስርዓት ጮህ። እንዴ የመጀመሪያው ጮህ እኮ ነኝ። እስቲ ቀጥል። እስቲ እናስታውስ። የመጀመሪያው እኮ ነኝ እኔ። እስቲ እናስታውስ። ቀጥል። ጠለባት ያማረረኝን ጮህት ነው የምጮኸው። ቀጥል። እሺ ጮህ። ፈጠነች አጣራች። የክቡዝ ጮህት ነው ታዲያ። ይሄ ጎን ለጎን ያለውን ሰው ከጀርባ ያለውን ሰው እያየ እየጮህ ያለ ነው። ሩዝ በልቶ እንዴት ይጮሃል? ያ ነገር ብላ። እሺ ጅቦ በቃ ልተኛ ነው አልቻልኩም። ታውቃለህ አዞረኝ እግዚአብሔር እንደ ጉልጎስ ይሆናል። የሩዙ አጠጣ እናተኛ ጊፍቴን 1000 ሙሏትና ወርዳለሁ። 1000 አስሞላ ቶሎ ነው። አሬ ጉዲ ሞላ ንግድ ነው ያደረገው። የጉዱ ካሳ ንግድ አይደለም። ኧረ እኔ ከፈለክ መልሳለሁ። መልሶ ሲገባ ይሞላለት። በቃ 1000 ሙላና ይውጣ። ራሱን አመመው እናቴ። 1000 ሙሉትና ተመልሼ ትንሽ ተንፈስ ብያለሁ። በቃ ይመች። እንኳን ተነፈስከ። እሺ እህታችን ኤፍራታ ጃፒን ሳቡት። ሰው የሚደግም አለ። ማን ነው ሰው የሚደግመው? ኤፍራታ እንጃ። ጃፒን እንዴት አድርጌ ጃፒ ታባስተኝ እኔ ኤፍራታ
ገብተሽ ለሚዩት ታረጊያለሽ? እኔት ባቢ ልጫው ነው እንዴ? እየጮች ወደ አይ ባቢ አትገባም። ስማ ጅቦ ከፍሎ የምጮህለት ካለ እጮሃለሁ። እንዴ አንተ በወክልና በአካል ሄደህ ትጮሃለህ። ስማ ጅቦ ሼር ያደረኩልህ ነውማ። ምን ላይ በዚያ መውጣት አለብኝ? ኦኬ በኋላ ታየዋለህ። ስገባ ይዋል። ስማ ዛሬ አገባም እንዴ? ራ እገባለሁ። ኧረ ስራማ ያስከብራል እኮ ኤፍራታ ነው ሳትገባ ነው እየጮክ ያለኸው። ጅቦ ቆይ ምንድነው የኔ ምን አላችሁ? ቆይ ምን ሆነ የኔ ጮት? ቃስ በሌላ ጮህ ያለ እኮ ምን ሆነ ነው? እሺ ጮህ እንስማው። ልጨው እሺ አንተ ወደ ጅብነት እየተቀየርክ ነው። ናውጣ ውይ ይላል ሰው ጅብ ነው። አሽሙር ነው። ሰኪና አስጩልኝ ይችል ልጅ ባካችሁ። ሰላም ሰኪና፣ እስቲ ወደ ጩኸትሽ የሚመች ቦታ ከሆንሽ ቦታውን ዞር ብለሽ አይተሽ ማያሳስርሽ ማያስከስስሽ ከሆነ ጩሂ እስቲ። ዋይ ጩኸት እኮ አይደለም። ኖ ጩኸቱን እንፈልገዋለን። ከልብሽ ጩኸ የኔም ቤት ይሄ ሌላ ቀልድ ነው የሚመስለው። ዋይ ከሆድሽ ነው ጩኸት መውጣት ያለበት። ከሆድሽ ወደ ጉሮሮሽ፣ ከጉሮሮሽ ወደ ውጭ፣ ከውስጥ ጀምር። ከውስጥ ይልሽ ትንሽ አንድ ሆዴ ባሰው ሰው የለም። ችግር ያለበት ሰው የት ሂጄ ልጩ ብሶቴን ብናገር ማን ይሰማኛል እያላችሁ ስትጨነቁ የነበራችሁ እስቲ ግቡና በጩኸት ይውጣላችሁ። አሁን ሆዴ ቢኖር ያሳየን ነበረ በደንብ። እሺ እሺ የማዳም ጥሪ ሊያስጮኸኝ ነው። ከችግራችሁ አይበልጥም። ጩሁ ጋይስ። ባሻ ወገብን ይዘጭ ውስጥ አንዴ በእናትህ። አረ ውላለሁ። አረ ግን እኔ በዚህ አጋጣሚ ጅቦ፣ ቡላላ፣ ጃፒ ለእናንተ የሆነ ነገር ማስተላለፍ ፈልጋለሁ። በእናታችሁ ይሄ ማነው ፓሪስ ያለው ጃፋር ኮሜዲ ታሟል። ድምፅ እንሆነው በእናታችሁ። ታሟል። ድምፅ እንሆነው ምን እንደሆነ አላውቅም። በድምፅ ይድናል ባሻ። አትሊስት የሚታከምበትን ምናምን ነገሮች ያመቻችሁ። ባሻ ከምር ታሟል። አብዲ ጫዋል መጨረሻ ላይ ይድናል። እኔ ሳልፈልግ ነው የሳኩት። ጃፒ አስቆኝ ነው እንጂ እግዚአብሔርን ጃፋር ታሟል። ጃፒ ምን በማይከለር ነገር አቀለድ በእናትህ እንዴ። ጅቦ ይኸውልህ እየሳክ ነው ቀደም ማለት ነው እየሰማኸኝ አይተነው እንዴ ያሉት። አሁን ደግሞ በጩኸት ይድናል። ያ ይደብራል። እግዚአብሔር እኔ መሳቅ ፈልጌ አይደለም ልጅ ጃፒ አስቆኝ። አይ ከታመመ እሺ። እህት ናርዶስ አንዴ ሆዴ የጩኸት ፕሮግራማችንን አታበላሽብን ፕሊዝ። እሱ ደግሞ ድምጽ ነው ቤታዬ ልጮ ነው። ኖ ናርዶስ ነው ስሟ። ናርዲ እባክሽን ሚውትሽና ወይ ጅቦ አሁን ያለሽበት ቦታ ይመቻል ለጩኸት? አዎ እሺ ጩይ፣ በደንብ ጩይ። ግን መጀመሪያ እንትና ሆዴ በጣም ምርጥ ልብ ነው። ሀቢባ ቤት ይሁን እያለ ነው ኪዳኔ ይሄ ፕሮግራም። እሱ ራሱ ጮህ መቻል እሱ ራሱ መቻል ጀምር። እሺ ጀምር። ኦ ማይ ጋድ ወላሂ በይ ቢንዶ ይዘሻል። ማቃሰት ሌላ ነገር ነው። ይሄ እኮ ሌላ ስሜት ነው። ይሄ እኔ ደግሞ ሆዴ መልካም ልብ አለው ምናምን ስትል በቃ ከልቧ ልጮ መስሎኝ ነበር እንዴ ይሄ ነገር። ተው እኔ አሁን ቀረጻ ላይ ነኝ። ባሻዬ ሆዴ ሲያደርግ የሚጮህ ጩኸት ነው። ሴቶቹን ለኔ ይቅርታ አድርጉልኝ። ቀረጻ ላይ ነኝ።
አረ በደንብ ጩህ። ይሄ ምንድነው? ያገርክ ነው እንዴ? እሪ ምትራት። አረ ሌላ ጩኸት ወንድም ይቀይር። የብሶት ጩኸት የለም። የቴምር ዛፍ ነው ድምፁ ራሱ አይሰማም። ጩህ በደንብ ወንድሜ። አረ ቺኮች ጩህ እንጂ ምን ወንድ ልጅ ደግሞ ሲጮህ አራሱ ጩህ። ሴቶች ጩህ እንጂ ወንድ ጩኸትና ለቅሶ አይምታታበት። ለቅሶ ሌላ ነገር ነው፣ ጩኸት ሌላ ነገር። ሳታለቅሱ መጮህ ቤዛ ወይዬ ቀደም እድሉን ሰተንሽ እንትናል እንዴ እኔ በረንዳ ላይ ወጥቼ እየጮኩኝ ለካ አልተሰማችሁ ወይ? ሚውት ነበር። ሚውት አድርገሽ ነበር። ለዛ እስቲ አሁን በደንብ ድምጿ ሁሉ ተዘጋግቷል። ሽልማቱ የውላችሁ ገብቷችኋል አይደል? ባለፈው ስልክ ሸልመናል። በአሁኑ አበሻ ቀሚስ ነው የምንሸልማችሁ። ምርጥ አበሻ ቀሚስ። ኦ ማይ ጋድ በደንብ ለጮኸ ነው። አዎ ውድድር እኮ ነው እናቱ፣ እየመዘገብን ነው። እሺ እናቱ እየጠበቅንሽ አትቀልጃ። በቃ አንቺ ውስጥሽ ያለውን ነገር ብዙ ሰዎች ባለፈው ቦይፍሬንድሽ የሆነ ነገር ተናግሮሽ እንዴት እንዳለቀሽ ታስታውሻለሽ? ያን አስታውሽውና ብሶታ ቦይፍሬንድ የለኝ በቃ የተውሽ በቃ ድሮ ምናምን የተለያየ ቦይፍሬንድ ስለሌለሽ ራሱ የሚሰማሽ ጩኸት አይደለም። በቃ ብቸኝነቱ ምናምን ችግር ምናልነቱ ማጣቱ ምናምን የቤት ኪራይ ምናምን የመዳም ጩኸት ምናምን ብዙ የብር ማነሱ ምናምን ቀዳዳ መብዛቱ አጠልጮች በልጅነትሽ ቦካሽ እንጀራ ስትጋግሪ ምናምን ገብቶች እንጨት ለቀማ ወተሽ ቂጥሽን እንጨት ወግቶሽ ሄደ ገንቦሽ ጀርባሽ ላይ ሲሰበር አካል ጨዋታ ላይ አንዱ ሶስት ጊዜ ሲያገባሽ ድንጋይ ላይ ቁጭ ብለሽ ፍግፍግ ስታረግ እሱን አስታውሰሽ ጩይ የታባቱ ጩይ አሁን ወጣች አንተ ትዛለች ጦይባ ትጫዋ እንዴ ጦይባ መሽማ ጦይባ ይቀጥይ ግን የሚያመች ቦታ ከሆነ ነው የሚያመች ቦታ ከሆነ ምላጩ ለምን እንዳስወጣት አላቅም። ቤዛን ሁለቴን ያስወጣት ታውቃታለህ ማለት ነው። ቤዛ ምላጩ ያው ነው ሁለቴን ያስወጣት ታል ምን እንደሆነ ግንኙነታችሁ ሞዴሬተር ይነሳል። እሺ ጦይባ ወረ ባቦ ጦይባ አሁን እሷን እናስታውሳት። ስሚ ቆይ ሚቷን አስታለች። ጦይባ ወይ ለመጮህ ይመችሻል? አሁን የመዳም ባለስሬ ነው እንጂ ጮህ ነበር። ደግሞ ምን ሆነሽ ብሎ ቢይዘኝ ኦኬ አይመችሽም ማለት ነው። እሺ እናመሰግናለን። ሰውየው ስሯ ምን ያደርጋል እንዴ? ስሬ ነው በውስጥ ለሆዴ ጩለት እኛ ባህላን ነው የምንፈልገው። በውስጥ ለሆዴ መስቲ ምንድን ነው? ፈሳሽ ነገር እንደሚያስፈልጋት ጡቷ